ገና መሬት ላይ ስጥልህ ታፕ አድርግሽ because if you think ከያዘኝ በኋላ ታፕ አደርጋለሁ it's going to be too late ኢቲኤፍሲ 3 ፋይት አታረግም ከዚህ በኋላ ፋይት የሚባል ነገር አታረግም something in your body permanently ይሰበራል ሶ ጆኒ ፋይቱ በጣም ደርሷል ኦልሞስት አሁን አንድ ሳምንትና ከተወሰነ ጊዜ ነው የቀረው በጣም ጓጉቻለሁ ብለ ነው ትሬኒንግ ካምፑ እንዴት ነው ትሬኒንግ ካምፓችን እኛ የዛሬ 3 አመት የጨረስነው ስለዚህ ትሬኒንግ ካምፕ የሚለው ነገር አልገባኝም ሌላው ነገር ደግሞ እግሩን ሰብሯል ብለ ነበርና ሐሳብ እየተቀየረ አዲስ ነገር አለው እየተቀየረ ነገር የለም ወይስ አሁንም ለመስበር እንደቆረጥክ ነው ኦፍ ኮርስ ይሰበራል ምን የሚቀየር ሐሳብ አለ እዚህ ጋር አይ ባሪውን ካስተካከለ ጸባዩን ካስተካከለ ተዋለው ብለ ስለነበር ተዋለው አላልኩም ካስተካከለ ትከሻውን ሰብሯለው ነው እሺ ሶ በጂሱ መሬት ላይ አውርደ ነው መስብሮም ከሆነ መስብሮና የሱ ስትራይኪንግ አሪፍ ነው ብለ ታስባለህ የሴዶ ፕላን ቴጁስ ገብቶ ለመሮጥ ነው እሺ ስለዚህ ምንም ይሁላ ውጭ ሀገር ሄዶ ትሬን ያደረገው ለመሮጥ ነው ሰዓት መግዛት ነው ስራው ስትራይኪንግ አቅም የለው hoping I would get tired በስትራይኪንግም ስትራይክ አደርገዋለሁ በግራፕሊንጉም ይረሸናል ሌላው ደግሞ ጥያቄ ሁሌ ሴዶ የሚለው ነገር አለና አንተ ምላሽ የማሰጥበት ማለት ነው ይሄ ልጅ አይመጥነኝም ማርሻል አርቱ ለማሳደግ ብዬ ነው ከሱ ጋር ፋይት ማድረጉ ይላልና አንተ ሲመጥነኛል ብለህ ታስባለህ እሱን እኔ የምመልሰው የፋይት ሁለት ነው እሺ ኦኬ እንደሚመጥንና እንደማይመጥን እንመጣጠናለን እዛው ገብተን እንተያያለን ማን እንደሚመጥን ማን እንደማይመጥን እሺ and I just hope ሴዶ ኢቲኤፍሲ 3 ላይ ፋይት ማድረግ ከፈለክ ገና መሬት ላይ ስጥልህ ታፕ አድርግሽ because if you think ከያዘኝ በኋላ ታፕ አደርጋለሁ it's going to be too late ኢቲኤፍሲ 3 ፋይት አታረግም ከዚህ በኋላ ፋይት የሚባል ነገር አታረግም something in your body permanently ይሰበራል imagine የሴዶ ደጋፊ መባል ራሱ የዛሬ 1 አመት 2 አመት እኮ እንደ ስድብ ነበር እኔ በእውነት ሰው ሌላ ጥያቄ ምንድነው ያንተ ደጋፊና ከሱ ደጋፊ ማን ይበልጣል ብለ ታስባለህ አሁን ብዙ ጊዜ ደጋፊዎች ኮንፊውዥን እየተፈጠረ ነው በአሁን ሰዓትና የኔ ደጋፊዎች የሱ ደጋፊዎች በቁጥር ይበዛሉ የሱ ደጋፊዎች በቁጥር ይበዛሉ እሺ የኔ ደጋፊዎች ግን በአስተሳሰብ ይሻላሉ እሺ አብዛኞቻችሁ ኢቭን ያልተማሩት የሆነ ስትሪት ስማርት አላቸው ትራዲሽናል ኤጁኬሽን የሌላቸው ደጋፊዎች የራሱ ስትሪት ስማርት የሆነ የተወሰነ ብልሃት አላቸው ያስታውቃል በቃ just by the way they approach life ሎጂካል የሆነ አስተሳሰብ ያላቸው ሰዎች ናቸው የሴዶ ደጋፊዎች ደግሞ በቃ የሆነ ፌሪላንድ ውስጥ የሚኖሩ ሰዎች ናቸው አንድ ሰው ከእንቅልፉ ተነስቶ ኢምፖሲብል የሆነ ነገር ያለምንም ፕሪፓሬሽን አቺቭ እንዲያደርግ የሚችልበት ዓለምን እውነት እንዲሆን ይፈልጋሉ እነዚህ ሰዎች and imagine የሴዶ ደጋፊ መባል ራሱ የዛሬ 1 አመት 2 አመት እኮ እንደ ስድብ ነበር እኔ በእውነት ሰው ውጭ የሆነ ክለብ ውስጥ ነው የሆነ ቦታ ተገናኝተው ሲደባደባ ይቻላል የሴዶ ደጋፊ ትመስላለህ ብሎ ታነኛው this is በአሁን ሰዓት ግን ሰው ፕራውድ ሆኖ out in public የሴዶ ደጋፊ ነኝ ያው የስንት ቲሸርት አድርጎ ሲወጥ ሰዓቱ እየተቀየረ ነው ወዴት እየሄድን ነው ህዝቤ እንዴ ከሱ ደጋፊዎች ደግሞ ሴዶ እንዲያሸንፍ ፈልጋለሁ ግን ይሸነፋል የሚልም ፕሬዲክሽን አለ የነሱስ ምትላል ምን ልበለው ታችሁን ዋሪየር የሆኑ ሴቶች አሉ ሶ እኛ እንፈልጋቸዋለን በደንብ እንፈልጋቸዋለን ግን ኢቲኤፍሲ ላይ በጣም ወንዶች ብዙ ፋይት እያደረጉ ነው ህይወታቸውን እየለወጡ ነው ፌመስ እየሆኑ ነው ገንዘብ እያገኙ ነው የሴት ሻምፒዮኖች ሰው ያናይም ወይ አሁን አንድ ፋይት ተካቷል ወደፊት ኤምኤምኤ ሴቶች ፋይት ቢያደርጉ ልክ እንደ ውጪዎቹ ቢሆን አሪፍ ነው ቢያስባለውና ሴቶች ምን አይነት ቻንስ ያላቸው ይመስላል እኔ አሁን ሌላው ስፖርት ላይ ማቃቸው ልጆች ነበሩ በፊት እኛ ታይኳንዶ እየሰራን ምናምን በጣም ብዙ ልጆች ነበሩ እኔ ማቃቸው ወደ ንክኪ ስፖርት ከቀረቡ በጣም ፖቴንሻል አለ እኛ እንፈልጋለን ነው ዋሪየር የሆኑ ሴቶች አሉ ሶ እኛ እንፈልጋቸዋለን በደንብ እንፈልጋቸዋለን ግን ሶሳይቲውን ገፍተው መጣት አለባቸው ሶሻል ሚዲያው አሁን ይሄ መተቸቱ ምናምን ስለሚመጣ እሱን አልፈው መጣት አለባቸው ልክ እንደነዘራ ሌሎቹ ላይክ ይሄ የዋሪየር ጂም ውስጥ የሚያደርጉት የዋሪየር ሜንታሊቲ ፐብሊክሊ መሆን አለበት እኛ እንፈልጋለን እሱ ነው ቀየር እንፈልገው በደስታ ከመጡ በራችን ክፍት ነው ማለት ነው ኦልዌይስ yes ሪንግ ውስጥ በደንብ ያዩታል ሴዶን ሪንግ ውስጥ ያዩታል አራም እኮ ዱላ ትቀበላለችም ዱላም ትሰጣለች ቴክኒክስ ምንም ነገር እሱ የሚያቅታት ነገር የለም ቀጣዩ ደግሞ የሴዶና የጆኒ አለ በዚህኛው ላይ ፋይት ላይ የሰው ፕሬዲክሽን ሆነ ለየት ያለ የሆነ ነው ጆኒ ያሸንፋል ግን ሴዶ ቢያሸንፍ ደስ ይለኛል የሚሉ ሰዎች አሉና ሴዶ እንዲያሸንፍ ለሚወዱት መልእክት አለ አንተ በራሳቸው መተማመን ስላሌላቸው ማለት ነው ቲክቶክ ላይ ያየው ነበር የማትገመት ሰው ሁሉ ነው ምናምን ይላል ያኔ ያዩታል ሪንግ ውስጥ በደንብ ያዩታል ሴዶን ሪንግ ውስጥ ያዩታል ሴዶ እስካሁን በሚዲያ ላይ በሚያሳየው ነገር ነው የተገመተ ያለው አዲስ ማንነት ያወጣል ወይ ብለህ ታስባለህ በቃ ሪንግ ውስጥ በቃ ያኔ ይሁት ከዛ በኋላ
ይህንን ኢንተርቪው አርጉትና ከፋይቱ በኋላ ታዩታላችሁ። ሌላው ደግሞ በዚህኛው ፋይት ላይ የመጀመሪያ ሴት የተካተተው በኢቲኤፍሲ ላይ የዛራና የያብስራ ነው ማለት ነውና ዛራን አሁን እንዴት እያለች ነው? ፐርፎርማንሷ እንዴት ነው? ጥንካሬም ላይክ እሷ አሁን በያቡ ጋር በምታደርገው ፋይት ምን ትጠብቃለህ ከሷ? ማለት በደንብ አሪፍ ነገር ጠብቃለሁ። ምክንያቱም ዛራ ታይላንድ ሄዳ ስትወዳደር አደጋ አጋጥሟታል። ማለት ያው ትከሻ ላይ የታወቀ ነገር ነው። እንደዛ ሆና ነው ሄዳ እዛ ጋር ያሸነፈችው። አሁን ደግሞ ያ ነገር እያገገመ ነው። ስለዚህ አሪፍ ውጤት እንደምታመጣ አልጠራጠርም 100%። የአብስራ ቻሌንጅ ልታረጋት ትችላለች ብላ አታስብም? ላይክ ፊዚካሊም ጠንከር ያለ ዱላና ዱላ የመሸከም አቅም አላት እየተባለ ነውና ዛራስ አላት የምትለው ነገር ምንድን ነው? ዛራም እኮ ዱላ ትቀበላለችም ዱላም ትሰጣለች። ቴክኒክስ ምንም ነገር እሱ የሚያቅታት ነገር የለም። ስለዚህ አሪፍ ውጤት እንደምታመጣ እንደሚያስደምሙን እርግጠኛ ነኝ። ታስደምመናለች አሪፍ ነገር እንኳን የሱዳናዊው ሌላ ምክንያቱም ከሱ የበለጡ ተጫዋቾች ጋር ረቢቅ አድርጓል። አሪፍ እንቅስቃሴ አድርጎ አሸንፏል። ሶ ጋይስ ዛሬ ከኮች ቴዲ ጋር ነው የምገኘው። የረቢቅ በነገራችን ላይ እኔ በጣም ያጓጓኝ ፋይት ነው። ምክንያቱም ከሌላ ሀገር ሰው ጋር ነው ፋይት የሚያደርገው። እንደ ሀገር የምንደግፈው ልጅ ነው ብዬ አስባለሁና ሱዳናዊ ደግሞ ትንሽ ከባድ የሆነ ኦፖነንት እየተባለ ነውና እሱም ዱሬሳም እዚህ ሀገር ያሉትን ፋይተሮች ማሳካት ያልቻሉትን የሞይታ ኢንተርናሽናል ቤልትን ማሳካት ችሏልና ለረቢቅ ይከብደዋል ወይ ብላ አታስብም? አይከብደውም። እንኳን የሱዳናዊው ሌላ ምክንያቱም ከሱ የበለጡ ተጫዋቾች ጋር ረቢቅ አድርጓል። አሪፍ እንቅስቃሴ አድርጎ አሸንፏል። ስለዚህ ኧረ በፍጹም ረቢቅ በጣም ጎበዝ ነው እንዴ? ቆይ ምን ያህል ጎበዝ ነው ረቢቅ? እንዴ በጣም ማለት በቃ ያለው አቋም ባሁን ሰዓት ላይ የሚያክለው የለም። የሚገርም ተጫዋች ነው። ካሰራሃቸው ሰዎች ውስጥ በጣም አንደኛው እሱ ነው ብዬ አስባለሁ። ረቢቅ ያው መጀመሪያም ከኔ ጋር ሳይመጣም በፊትም ሌላ ማለት ቦክሲንግም ሙይታይ ውስጥ ምናምን ያለ ልጅ ነው። ረጅም ጊዜ ቆየ ነው። እኔ ጋር ቅርብ ጊዜ ነው 2 አመት ምናምን ነው። ግን ኖካውት ለሱ ቀላል ነው ቀላል ነው። ኮች በኢንተግሬትድ ማርሻል አርት አማካኝነት እንግዲህ የሙይታይ አሰልጣኞችን ስልጠና እየሰጣችሁ ነውና እንዴት ነው እየሰጣችሁ ያላችሁት? ከኢንተግሬት ማርሻል አርት ፌዴሬሽን ጋር በመሆን በመተባበር ነው ስልጠናው እየተሰጠ ያለው። ከተለያየ ማርሻል አርት ላይ የመጡ ከቴኳንዶ፣ ከውሹ፣ ከኪክ ቦክሲንግ፣ ከካራቴ የመጡ አስተማሪዎች ናቸው እየሰለጠኑ ያሉት። እንደዛውም ደግሞ ከኛ ጋር ከሙይታይ ውስጥም ያሉ አስተማሪዎች አሉ። እነሱ ከማሉ ሰለሞን አለ፣ ያሬድ ካሱ፣ እነዚህ ሁላ ከኛ ጋር አጋዥ እየሆኑ እየሰሩ ነው ያሉት። ስለዚህ ያለውን ነገር በሙሉ ሼር እያደረግን ያለ ነው። አጠቃላይ ሂደቱ እንዴት እየሄዱ ነው? አሰልጣኞቹስ እንዴት እየሰለጠኑ ነው? ምን አይነት ለውጥ እያየህባችሁ ትገኛለህ? አሪፍ ነገር አሪፍ ግንዛቤ እያገኙ ነው ያሉት። ምክንያቱም መጀመሪያ የጀመሩበት ቀንና አሁን አንድ አይደለም። ስለ ሙይታይ ያላቸውን ግንዛቤ የተወሰነ ያክል እየተጨበጡ ነው። ስለዚህ ሄደው ደግሞ ይህንን ያገኙትን እውቀት ተማሪዎቻቸው ላይ እንደሚያንጸባርቁ እርግጠኛ ነኝ። ወደፊት የምጠብቀው ከነሱ ይሄንን ነው ማለት ነው። ይሄንንም ነው። እንደገና ደግሞ አሪፍ ፋይተሮች እዚህ ያየናቸው አሉ። እንቅስቃሴያቸው አሪፍ የሆኑ አሉ። እነሱ ደግሞ እንደሚቀላቀሉ ነው። አሰልጣኞች ስልጠናውን እየወሰዱ ያሉት ፋይተር የሚሆኑት አሉ ማለት ነው። ፋይተሮችም እየወሰዱ ነው፣ አሰልጣኞችም እየወሰዱ ነው። ስለዚህ ሁለቱም እየወሰዱ ስለሆነ ቆንጆ አሰልጣኞች አሉ። በጣም አሪፍ ብቃት ያላቸው እዚህ ውስጥ ፋይተሮችም አሉ። ስለዚህ ለነገ ውጤታማ እንደምንሆን አልጠራጠርም። ሙይታይ በሀገራችን በጣም ተወዳጅነት እያገኘና እያደገ ያለ ስፖርት ነው። የስፖርቱ ተከታታዮች የምታስተላልፈው መልእክት ካለ በመጨረሻ? ያው ተቀላቀሉ ነው እና ከየትኛውም ማርሻል አርት ቢሆን ሙይታይንም ያልጀመረ ቢሆንም ተቀላቅለው ስፖርቱን ቢሞክሩ ደስ ይለኛል። ስልጠናው በጣም አሪፍ ነው። የሚል ጊዜ እያሳለፍን ነው። ሁሉም ወዶ ነው እየሰራ ያለው። ደስ የሚለው ነገር ከብዙ ሀገራት በጣም ከረጃጅም ሀገራት የመጡ ማስተሮች አሉ። እነሱም በጣም እንደ ታናሽ ሆነው እየወሰዱ ነው። ስለዚህ በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው። ፋይተሮቹም ደግሞ በተሻለ ቴክኒኩን እንደምታዩ ሲኒየር ተማሪዎች ነው ያለ ነው። እነ ሰለሞንም አሉ እኛ እየሰጠናቸው ያለ ነው ቴክኒኩን እንዴት እንደሚሄድ እና ደግሞ እንደምታያቸው በጣም ብዙ ተማሪ ነው የመጣው ማለት ከብዙ ቦታ ነው ከብዙ ክልል ነው የመጡት። አሰልጣኞች አሉ፣ ፋይተሮች አሉ በውድድር ላይ ያለፉ። አሁን ደግሞ በሙይታይ በይበልጥ ለመስራት አስበው ነው የመጡት። እነሱ ለመቆጣጠር ትንሽ ለሁለት በጣም አስቸጋሪ ነው። እኛ ደግሞ ያለውን ቴክኒኩን እያሳየን ከዛ በተጨማሪ ደግሞ የሚሰሩትን ቴክኒክ ለመቆጣጠር ይከብዳል። እነዛን ተማሪዎች እየዞርን እየተቆጣጠር እያስተካከለን ያለ ነው። 600 ኪሎ ሜትር ይሄንን ስልጠና ለመውሰድ 600 ኪሎ ሜትር አቋርጦ መጥቷል ማለት ነው። ከኢሉ አባቦር እንኳን ደህና መጣ። እሺ እንኳን ደህና ቆየ። ይሄን ሁሉ ረጅም መንገድ አቋርጠ እንድትመጣ ያደረገ ነገር ምንድነው? ሙይታይ ስፖርት በጣም የምፈልገው ስፖርት ነበር። ካሁን በፊትም ለመሰልጠን ማለት ነው።
እና ለዛ አስቤ ከኢሉባቦር ተነስቼ ነው የመጣሁት 600 ኪሎ ሜትር አቋርጬ ማለት ነው። እሺ። እና አሁን እዛ ሀገሬ ላይ ማስፋፋት ነው የምፈልገው ይህን ስፖርት። ስልጠናው በሚገርም ሁኔታ በጣም ነው ደስ የሚለው። እኛ እንደጠበቅነው አይደለም፣ ከጠበቅነው በላይ በጣም ደስ የሚልና ማወቅ ያለብንም ብቻ ሳይሆን ማወቅ ካለብንም በላይ አሰልጣኞቻችን ደስ በሚል ሁኔታ ስልጠናውን እየሰጡን ያሉት እና በጣም ጥሩ ነው። ስሜ ፊዮሪ ፈጠነ ይባላል። እድሜ 16 ነው። በቴኳንዶና በሙአይታይ ላይ በአጠቃላይ 7 አመት ምናምን ቆይቻለሁ። ረጅም አመት ነው የሰራሁት እና በሙአይታይ ተወዳዳሪ እንደመሆንና ፋይተር እንደመሆን በጣም እርግጠኛ ነኝ። አመሰግናለሁ። የሙአይታይ አሰልጣኞች ስልጠና እየወሰድሽ ትገኛለሽ እና ስልጠናው እንዴት እየሄደ ነው? የተማርሽበት ወይ ነው? ምን አዲስ ነገር አገኘሽበት? ወይ በጣም ቆንጆ ነው። ላይክ እያንዳንዱ ነገር በቃ ታስቦበት የሰራ ነው ይመስለውና ሁሉ ነገር ቆንጆ ነው። በጣም ለፋይት ምናምን ነገር ራሱ ይረዳናል እና የአሰልጣኝነት ምናምን ነገር ራሱ ይረዳናል። እናመሰግናለን። ስልጠናው በጣም አሪፍ ነው። እየሰራን ነው ያለነው። እሺ ሰው ይሄን ስልጠና እንድትወስድ ያደረገሽ ነገር ምንድነው? ያው ሙአይታይ ነው። ሙአይታይ ያው ስራው በጣም ደስ ስለሚል እና ምንም እስካሁን ላይ ስለመጣንበት እና እሱን ስሩ ምናምን ነገር ስልጠና አለ ሲባል ሳናቅማማ ነው። በጣም አሪፍ። ወደፊት ከራስሽ ምን ትጠብቂያለሽ? ፋይተር መሆን። አዎ ፋይተር መሆን። እሺ ስካይ ነው። ተስፋ አስቆርጬ ነው ምልካት ከኔ ጋር ሲገናኝ ሁሉ ነገሩ ደካማ ነው የሚሆነው። ዋስ ጎን ኦን ጋይስ፣ እንዴት ናችሁ? ዛሬ የምገኘው ከረቢክ ሳኒ የሙአይታዩ ፋይተር በዚህኛው ናሴ 1 በሚደረገው ፋይት እንደ ሀገር ናሽናል ሚውዚክ ከፍተን የምንደግፈው ፋይተራችን ሳኒ ጋር ረቢክ ጋር ያለውት ማለት ነው። ሰው ስካይ እንዴት ነው የምታደርገው ይመስላል? ስካይ ነው። ተስፋ አስቆርጬ ነው ምልካት ግን እሱ በነገራችን ላይ ራስም ስትናገር ሰምቻለሁ። ቀላል የሆነ ሰው አይደለም። አንተም ዱሬሳ ማሳካት ያልቻላችሁትን የኢንተርናሽናል 2 ቤልት ያለው ፋይተር ነው። ላይክ ስታዩ ፋይቱ ሊቀል የሚችል ይመስላል ወይስ ሪስክ ወስደህ ነው የምትገባው? ፋይቱ አይቀልም። ፋይቱ ይቀላል ማለት አይደለም። እኔ አሸንፈዋለሁ ማለት ፋይቱ ይቀላል ማለት አይደለም። ግን የሱን ፋይት ማሸነፍ በምችልበት መንገድ እየተዘጋጀውኝ ነው። በዛ መንገድ ደግሞ አሸንፈዋለሁ። በጣም አሪፍ። ስካይ ደካማ ጎን የምትለው አጨዋወቱን ስታይ ደካማ ያልሆነ ጎን ምንድን ነው? ደካማ የሆነበት ጎን የለም። በርግጥ ዊክነስ ከኔ ጋር ሲገናኝ ሁሉ ነገሩ ደካማ ነው የሚሆነው። የሳኒ ሙአይታይ ክለብስ ወደፊት እንዴት ነው? አትሌቶችን የማፍራት ስራ ይቀጥላል? አት ዘ ሴም ታይም ወደፊት በጣም ብዙ አትሌቶችን ነው ይዞ የሚመጣው። የሙአይታይ እዚህ ኢትዮጵያ ውስጥ ሻምፒዮን የሚሆኑ ኢቲኤፍሲም ኢትዮ ፋይት ናይትም እያንዳንዱ ኦርጋናይዘር ላይ ሻምፒዮን የሚሆኑት ከኔ ክለብ የሚወጡ ፋይተሮች ናቸው። ወደፊት ጠብቁ። ምን አለ ትላላችሁ? ኢትዮጵያኖች አንድ ማወቅ ያለባችሁ ነገር ማን ነው? እኛ በረጅም ርቀት ሩጫ የተከበርነው ትንፋሽ ስላለ ነው። የተራራ ሰዎች ስለሆንን ነው አይደለ? አየር በቀጠነበት አገር ተወልደን ያደግን ሰዎች ስለሆነ ለዛ ነው ረጅም ርቀት ሩጫ ላይ ማንቻለው። ይሄን ነገር ደግሞ ወደ ኤምኤምኤ ትራንስሌት ስታረገው፣ ወደ ኮምባት ስፖርት ትራንስሌት ስታረገው 5 ራውንድ ሰውን በቀላሉ ታሯሩጣለህ ማለት ነው። በደም ትሬን ማድረግ ከቻልክ 5 ራውንድ ሰውን እያሯሯጥ ትገርፈዋለህ። ዌስት አፍሪካኖቹ 1 ራውንድ ያስጨንቁሃል፣ 4 ራውንድ እያሯሯጥክ መግረፍ ነው ማለት ነው። ገባህ? ከፈለክ አለንጋውንም እኛ እንሰጣለን። አንተ ብቻ በደም ትሬን አድርግ።